ገሞራ ፎካ ከተሰኘው የዘቢብ መልኪ መጽሐፍ የተወሰደ። ዛሬ ጭልምልም ብሎብኛል። ከሰማይ ወደ መሬት ሊወርድ ያኮበኮበ መከፋት ያለ ይመስለኛል። ሰማዩ ተኮሳትሮብኛል፣ ተቆጥቶኛል። ምድር ደግሞ ከሰማይ የተቸረውን እርጥባን ለመመለስ ይቃጣዋል። ወደ ላይ እርጭት እያለ እግር ያቀሰቅሳል። በርዷል። የመንገድ ሱቆች እየተዘጉ ይታየኛል። ገሚሶቹ በራቸውን ገርበብ አድርገዋል። ደጃፎቻቸውን ከውሽንፍር የሚከላከሉበትን አጎበር ዘርግተዋል። ከያጎበሩ የሚገለበጠው ውሃ ሌላ ዝናብ አክሏል። ጭልምልም የምትል ብርሃን ከየሱቁ ሽንቁር እየወጣ መንገዱን ለማሞቅ ይታገላል። መንገድ ላይ ቸርቻሪዎች ማዳበሪያቸውን በፍጥነት ያጭቃሉ። የማላቃቸው ሰዎች ከዝናብ ለማምለጥ ይራወጣሉ። እኔ ብቻ ከዚህ ቆፈን፣ ከዚህ መጣው የሚል ጨለማ ላላመልጥ የቆረጥኩት። ከሰማይ የተላከብኝ እርጥበት ቃጠሎዬን ገና አላበረደውም። ውስጥ የሚንተከተከው ኤርታሌ ነው። ተወንጫፊ የእሳት አለቶች አንዴ ወደ ጭንቅላቴ፣ ሌላ ጊዜ ወደ ልቤ፣ ደግሞ ወደ ማህፀኔ እየተወነጨፉ ይለበልቡኛል። ጥርሶቼ ንዳዴን ለመቋቋም ተጋጥሞ ይንገጨገጫሉ። ከንፈሬን ከብዶኛል። እየተከደነም እየተከፈተም አይደለም። የራሴን ሰውነት መሸከሜን እርግጠኛ አይደለሁም። ተሸክሜው የምጎትተው ኮተት የሆንኩ ይመስለኛል። በእርግጥ ወዴት እየሄድኩ እንደሆነ አውቃለሁ። ምን ላደርግ እንደምሄድ ገና አላወቅኩም። ዝናብ በኃይል እየዘነበ ይሆናል። እኔ ግን እየተንተከተኩ ነው። ለኤርታሌ ማበድረው ሲኦል ጭኜ እየተጓዝኩ ነው። ይዘንባል። ሰማዩ ከሲኦል ሊያስመልጠኝ ይሆናል። አንዴ በጎመራ አንዴ በውሃ እየተፈራረቀ ሊቀጣይ መርጦ ይሆናል። እኔ ግን ከጎመራዬ ውስጥ አልወጣሁም። የሰማዩን ውሃ ገና አልታጠብኩትም። ሙሉ በሙሉ ተዘፍቄበት ገና አላበረደኝም። መንፈሴ የእሳት ወላፈን ሆኗል። እየተለበለበ ይለበልበኛል። ልቤ የእሳት ጉድጓድ ነበልባል የተሞላ ዋሻ ሆኗል። እነዳለሁ፣ እንገበገባለሁ። በዚሁ መቆየትን መርጫለሁ። ድንገት የተላጠ ኤሌክትሪክ እንደነካ ይነዝረኛል። መላ አካላቴን ያንቀጠቅጠኛል። አቅሌን ያስተኛል። ልቤ ስውር ይልብኛል። እጠፋለሁ። ከምድር ገጽ ለአንድ አፍታ እጠፋለሁ። ጮኬ ይሆናል፣ እሪ ብዬ ይሆናል፣ ግን አይሰማኝም። ድምፄን አልሰማውም። የሚሰማኝ የጫንጉት ኮተት ብቻ ነው። ይሄ ያበዱ ሰዎች ተሸክመውት የሚዞሩት ቆሻሻ ጆንያ፣ እሱን የተሸከምኩት። እጄን አላየውም፣ እግሬን አላየውም። አይኖቼን ግን እያየኋቸው ነው መሰለኝ። አፍንጫዬ በምድር ላይ የፈሰሰውን እዳሪ በሙሉ ይስባል። ክርፋት ነው ማሸተው። ከዝናብ ውሃ የሚፈሱ ቆሻሻ ፍሳሾች ውስጥ የተንቦራጨኩ አዘግማለሁ። ድንገት ሰማይ ያንባርቃል። ድንገት ከኔ ቆረሰውን እሳት በምድር ላይ ፈነጥቃል። ብልጭ ሲል አስባለሁ። ትላንት 4 ኪሎ ሾላ ላምበረት ይላል ረዳቱ። ጠይም ጓደኛው ራቅ ብሎ ያላግጥበታል። አገቢም አልገባም፣ ሲሞላ ገባለሁ። አንተ እንዳታስገባት ሲሞላ ታስገባትና ይላል ጠይሙ ጓደኛው። እሱን እናያለን። ወደ ነው የምታስገባው ትላለች በንዴት እየተንቀለቀለች። ይስቃል ጠይሙ። አንተ ተፋታት እንጂ ይላል ረዳቱ። ዛሬ ይብላና አስገባታለሁ ብትል ወንዱ ማን እንደሆነ ይታያል። ነጫጭ ጥርሶቹን እየፈለቀቀ ያላግጣል። ማን አባቱ መስየው ነው ግን ይሄ ቆሻሻም ያላግጥብኝ? ኮስታራ ፊቷን ወደ ሃይገሩ መልሳ ትንጨረጨራለች። በሳቂን ከተከታል። እኔ እዚህ ቆሜቺ መኪና ተሳፈሪያትም ወንድ ነሽ ይልና ይገለፍጣል። እሱን ይብላና እናያለን። በድንገት የሞላ ታክሲ ሲመጣ ወደ ታክሲው ስትሮጥ ከፊቷ ተደቅኖ መንገድ ይዘጋባታል። ዞር በል ወንድ ነሽ አንቺ። አንተ ሳልፈኝ የማን ነው ደፋር? ግጥም አድርጎ ይይዛታል። በእጆቹ ውስጥ ያለው ጥንካሬ ከሱ የሚወጣ አይመስልም።
ሰይጣን ነው እንዴ አለች በልቧ። አንተ አሳልፈኝ እንጂ እያስመለጥከኝ እኮ ነው። እንዲያመልጥሻል እንዴ እዚህ የቆምኩት? ያምሃል እንዴ? ልቀቀኝ። ኧረ ዘላለም አላለቅሽ። ያምሻል እንዴ? ወንድነሽ አንቺ ሌላ መኪና ከተሳፈርሽ ብዬሻለሁ እኮ። እርቅም አድርጎ እንደያዛት ታክሲው ሞልቶ በረረ። ኃይለኛ የሆነ የጥቃት ስሜት ተሰማት። ተደፈረች። ዩኒቨርሲቲ ተማሪነቷ ከአንድ ተራ አስከባሪ ጉልበት እንዳላስመለጣት አስባ ድካም ቢጤ ጎበኛት። አሳይሃለሁ ባለጌ፣ እንዴት እንደምሳፈር አሳይሃለሁ፣ ልቀቀኝ ጮኸችበት። አሁንም አለቅሻል። አሁንም ባልጠላቻቸው ጥርሶቹ የሚያስጠላ ሳቅሳቀ። አላግጠም ሞታል ፋራ አለችው ወደ ሃይገሩ እየተመለሰች። አሁን በገቢ ይሻልሻል፣ ሃይገሩ ሲሞላ ልግባ ብቴ አላስገባሽ። እናያለን። አሁንም ትሳፈጃለሽ? ምን ታመጣለህ? በዙሪያው ያሉት ይስቃሉ። ሃይገሩ ውስጥ ያሉትም አጉረምረም ጀምረዋል። እንዴ ምን ሆና ነው? ብትገባ አይሻልም? አሁን ይሞላል እኮ እህት አለቻት እኩያዋ የምትሆን ሴት። ቁንጥር ብላ ሃይገር ውስጥ ገብታ ተቀመጠች። ተሳፋሪው ፈገግ አለ። ተራ አስከባሪውም እንዲሁ ተከትሏት ወደ ሃይገሩ ገባ። ስሚ ሰምተሻል? አንተ ግን እንዴት ብትንቀኝ ነው? እኩያ እኮ አይደለሁም አለችው። ዩኒቨርሲቲ ጎበዝ ተማሪነቷ ልውጣ ልታይ እያለ እየተናነቃት። አይልሽ ስሚ ሁላችሁም ዝሙ፣ እቺ ልጅ አጋባታለሁ። አንቺ እዚህ መኪና ውስጥ ያስገባውሽ ነው አይደል የገረመሽ? ገና ቤት ያስገባሻለሁ። ማርያምን አንቺን ነው ማገባው አለ እየገለፈጠ። ሙሉ ተሳፋሪው በሳቅ አውካካ። እሴት ተቃጠለች። ግልፍጥ ከዚህ ጥርስና ጠይም ቆዳ በስተቀር ምንም የሌለ ባዶ አለሽ በሆዷ። ይኸው እዚህ ጣትሽ ውስጥ ቀለበት ባላስገባሞቻለሁ አለ የቀለበት ጣቱን ሰቅሎ እያሳያት። ወይ ሲያምርህ ይቀራል ወያላ። ዛሬ ድንገት በአዳፋ እጆቹ ጥፍንቅ አድርጎ ይዞ ወደ ራሱ ኮተተኝ። ነቃው። 3 ያደፈ ቡትቶ የለበሰ ጎስቋላ ኑሮ ያቀነጨራቸው ወንዶች በተዘጋ ሱቅ ከፈፍ ስር ተጠልለው አየሁ። የጎተቱኝ እጆችን ተከትዬ ቀና አልኩኝ። የመኪና ቤንዚን የተቀባ ከሚመስል ፊቱ ውስጥ ጥርሶቹ ብቅ አሉ። ግራ ተጋባሁ። እናንተ አልኩ በቁጣ። ለምንድን ነው የምቆጣው? በቃ ለሰው የምሰጠው በጎ የለኝም? እሳትና ምሬት ብቻ ነው ማበረክተው? ለኔ 400 ብር ሰጠሽኛል አለ አዳፋ ልብስ ለብሶ እጅፍ የመሰለው ሰው። ሳላውቀው አወርቻለሁ። ግራ ተጋብቼ ያፈጠጥኩበት። አንድ ቀን መኪና ውስጥ ሆነሽ አስታውሹ? አታስታውሹም ባክሽ። እኔ ማስታውስሽ። አስበሽዋል? 400 ብር 400 ብር አንዴ የሰጠው ሰው እንዴት ይረሳል? አዎ እዚህ ከነዚህ ጋር መቆም ነው ያለብኝ። ሰልፌ ከነዚህ ውስጥ ነው። መደቤ እዚህ ነው። አይ አይደለም። እነዚህም ጨርቃቸውን የቆሸሸው አንድ ቀን ብር የሰጣቸውን ሰው አስታውሰው ከሚያመሰግኑ አመስጋኞችም አይደለሁም። ወደ ተሸሸጉበት ጥግ ጎትተው ማአት የሚወርድበትን ሰው የሚያስጠልሉ። ጥርሴ ቆሽሿል አልቆሸሸም ብለው ሳይጨነቁ ሙሉ ፈገግታ ሲለግሱ አንዲት ቁራጭ ደግ ስራ አስታውሰው የታመመን ከሚያከሙትም አይደለሁም። እዚህ አይደለም ቦታሽ፣ እዚህ አይደለም። ከምንድን ነው የምትጠለየው ሲጀመር? አይዘንብብሽ። ዛሬ ውሃውን ባህሪውን ቀይሯል። እሳት የሚያዳፍን ጎመራ የሚያጠፋ ውሃ የለ። ጥያቸው ተራመድኩኝ። ተነጥዬ መንገዴን ያስኩኝ። እጄን ያዘኝ። አየሁት። አይኔ ውስጥ አየኝ። እሱ ራሱን ትቶ ለኔ ያስኖልኛል። ከሰማይ የሚወርደው ውሃ ጠብታው አይኑ ውስጥ ሲብለጨለጭ አየሁ። ቆይ ምን ሆነሽ ነው አለኝ ተክዞ። ምን ብዬ በጥያቄ አፈጠጥኩበት።
አይ ዝናብ እየዘነበ እኮ ነው። አትጠለይም? አስታወስኩት። ትዝ አለኝ ይሄ ሰው። ትናንት ዳዊት የመብራት ምከፍለው ብር ስጪኝ ብሎ ሲጠይቃት በንዴት ትጦፋለች። አንተ የምትሰራው ስራ ለመብራት ክፍያም አይበቃም ማለት ነው ብላ ጮኸችበት። መኪናዋ ስንቴ ነው ዕቃ የሰበረችው? ወጪ በወጪ ነው ያደረገችኝ። ጭራሹን መኪናዋ ሸጬ ቤት ለዋል መሰለኝ እያለ ተነጫነጨ። ሁልጊዜ እንደዚህ ነው የሚላት። ቤት ልቀመጥ ብሎ ሲያስፈራራት ነው ራይድ እንዲሰራ መኪና የገዛችለት። ምንም ብታደርግለት አይከብዳትም። ምንም ብታደርግለት ህይወቱ አይቀየርም። አልሰጥም፣ ከየትም ብለህ ክፈል ብለው ከቤት ወጣች። መብራቱ ይቋረጥ ነው የምትይው? ይቋረጥ። ልጆቹ በምን ያጠናሉ? አንተን እሱ አያሳስብህም ማለት ነው? የኔ ጉዳይ ብቻ ነው? ስለሚያሳስበኝ እኮ ነው የምጠይቅሽ። ቢያሳስብህ ብርህን በአግባቡ ትጠቀምበት ነበር። አሁን ብር ስጭኝና ልክፈል። ያለኝም። ቦርሳዋን ይዛ የመኪና ቁልፏን አንጠልጥላ ወጣች። ዳዊትም ተከተላት። አንቺ ምን አስበሽ ነው? ብሩን እከፍልሻለሁ ሳገኝ። ልጆቹ እንዳይጎዱ ነው እኔ። አንቺ ምን አለብሽ? 200 ብር ሰጠችው። ስንት ነው? 200 ብር ምን ያደርጋል? መኪና ውስጥ ገብታ ነዳችሁ። ተከተላት። በኋላ መስታወት ስታየው በሶምሶማ እየተከተላት ነው። አቆመች። በንዴት እየተንከባለለች ነው። ምን ፈለክ? አታፍርም? መኪና እየተከተልክ ትሮጣለህ? ለምን አፍራለሁ? መኪና ተከትዬ ስሮጥ አይደል እንደምታውቂኝ? 400 ብር አውጥታ ጨመረችለት። ስንት ነው? 400? ምን ላርግበት ነው? ጨምሪበት እንጂ። በመስኮት ብር የያዙ እጆቿን እንዳንከራፈፈች አይኑን ማየት ዘግንኗት ፊቷን በመኪናው የፊት መስታወት ላይ ተክላለች። ጨምሪ እያለ ይነጫነጫል። ብሩን ወደ ላይ ከፍ አድርጋ አንጠልጥላ ይዛለች። በዚህ መሃል አንድ እብድ ከእጇ ላይ ብሩን መንጥፏት ሮጠ። አይኗን አፍጣ ቀረች። ዳዊት ተነጫነጨ። ሌላ ብር አውጥታ ቆጥራ ስትሰጠው በፍጥነት ተቀብሎ ወደ ቤቱ ተመለሰ። ብሩን ካገኘ በኋላ ምንም የማይፈልገው ነገር እንደ አዲስ እያስገረማት መኪናዋን ማስነሳት ጀመረች። በከፈተችው መስኮት በኩል እብድ እንደገና ብቅ አለ። በድንጋጤ ከወንበሯ ላይ ዘለለች። እብዱ እጁን ወደ እሷ ሰነዘረ። ራሷን ለመከላከል ተሸማቃ ዝቅ አለች። ነገር ግን 400 ብሯን እየመለሰላት ነበር። አተኩራ አየችው። መልሶ አያት። ምንድነው አለችው። ልመልስልሽ ነው። አንተ ወሰደው። አይ ልመልስ። ግድ የለም ያንተ ነው። አመሰግናለሁ ብሎ ፊቱን አዙሮ ሄደ። ሁለንተናው ገረማት። ቆሻሻ የለበሰው እብድ መሳዩ ብሯን ሊመልስላት ሞከረ። ጤነኛው ሳያመሰግን ይዞ ጥርግ አለ። ዛሬ ምንድነው የሚገልጸኝ? ልብሶቼ ይገልጹኛል? ሰርተፍኬቶቼ፣ ጌጦቼ፣ የቤቴ ጽዳት፣ ዘመናዊ መኪኖቼ? የቱ ነው የኔ? እኔ ማን ነኝ? ስለኔ በትክክል የሆነው ምንድነው? ስለኔ ብዙ ይባላል። የምወደው ገለጻ ግን የለም። በነገሮች ውስጥ የለውም። በሚያስቡኝ ሐሳብ ውስጥ ራሴን አላገኘውም። ስለምኔ ነው የምጨነቀው? የሰጡኝን ሁሉ ቢወስዱ፣ የመለስኩላቸውን ሁሉ ቢስቱ ለኔ ምኑ ነው? ፖስተሮች የተለጠፉበት ግድግዳዎች ምን ያውቃሉ? የተደገፍኩባቸው ምርኩዞች ስለኔ ምን ያስባሉ? የመሩኝ መንገዶች እኔን አይመስሉ። ከማካበቴ በፊት፣ ግሳንግሴን ከመጫኔ በፊት፣ ከመገራቴና ከመቃናቴ በፊት የነበርኩት ማን ነኝ? በአሁኑ ውስጥ ያለው ሚስጥር ስለኔ ምን ይላል? ይሄ ለውጤ ነው ወይስ ሐውልቴ? በየትኛው ነው የምገለጸው? በየትኛው ነው የምታወሰው? ማን ነኝ? እናስነቴን ያባከንኩ ከንቱ ወይስ ፍቅር መርጬ በባዶ ቤት በአንዲት ፍራሽ ላይ ትዳር መሰረትኩ? ሃይማኖቴን አክብሬ በተክሊል የተዳርኩ፣ ወዲህ ደግሞ ተክሊሌን የሰበርኩ፣ የቆሸሽኩ፣ ሃይማኖት የረሳኝ፣ በልጆቼ ስም መቃጠል እናት፣ የምኖርበትን ቤት ገንብቼ ያፈረስኩ ክፉ ግንበኛ፣ የልጆቼን ተስፋና ህልም ለማቅለል ያልገባሁበት ጥግ ያልገፋሁት ተራራ የሌለ ማን ያውቀኛል? ቀን ከሌሊት ስሰራ
የታታሪ ሰራተኛነቴን ስሸለም በልቤ መንገድ ላይ ልጇን አቅፋ ቆሎ በምትሸጥ ሴት ነፃነት እንደምቀና ማን ያውቃል? የእውነት እናት መሆን መቻሏ ህይወቷን እንድከጅለው እንደሚያደርገኝ ለማንም ነግሬ አላውቅም። ትልልቅ ስብሰባዎችን እየመራው ሺዎች አይናቸውን ማርኬ ተከፍታ ላይ እያበራው፣ እኔ ግን በውስጤ የወር አበባዬ ልብሴን ነካው አልነካው ብዬ በጭንቀት መብሰከሰክ ደካማ መሆኔን ያውቃሉ? እነሱ የወር አበባ አለባቸው? ሆርሞን አለባቸው? ምጥ አለባቸው? የጡት ህመምስ አለባቸው? የማህፀን ህመም አለባቸው? የሚገለባበጥ ፊኛ ውስጥ ሆኜ እሽከረከራለሁ፣ እገለባበጣለሁ። በየቀኑ የተለያዩ ሐሳቦችን አስባለሁ። መሽቶ ሲነጋ ሌላ ሰው ነኝ። ከራሴ ጋር ራሴን አስተዋውቃለሁ። የእውነት ለዚህ ነው የተፈጠርኩት እላለሁ። እኔ ደካማ ነኝ ጠንካራ? የትኛው ነው ብርታቴ? ህመም አለብኝ። አንድ ቀን ከህመም አምልጬ አውቃለሁ? ቆይ ሔዋን የበላችሁ ፍሬ ቫይረስ ወይ ባክቴሪያ ብቻ ነበር? ከነ ቁርጥማቴ ስንደፋደፍ አዳሚ ሙሉ ልብሱን ገጥግጦ ከኔ ጋር ይፎካከራል። ቤት በኩል ነው ድክመቴ? ብርታቴስ ምንድን ነው? እነማናቸው ካለቃዬ ጋር አንሶላ እንደምጋፈፍ የሚያወሩት? ለበለጠ ስልጣን ነው የምትተኛት የሚሉት? እኔ የበለጠ አለቃዬ ውስጥ ስልጣን እንዳለኝ ግን ያውቃሉ? ትላንት ሰውነቷ ተፍታቷል። ከፊት ለፊቷ ባለው ወንበር ተቀምጧል። ባዶ እግሮቿን ጭኖቹ ላይ ዘርግታዋለች። የእግሮቿን ጣቶች ይፈትላል። ቀሚሷ ከታች ሳሮቹ ላይ ዝርግፍ ብሏል። አልፎ አልፎ ሰብሰብ ታደርገዋለች። ከስር የሚነፍሰው ንፋስ እያፍነከነካት ነው። አይን አይኑን እያየች ታወራለች። ፀሐይ እያቀዘች ነው። አየሩ ከአዲስ አበባ በተቃራኒ አይበርድም። ይልቅስ በምሽት የተደበበ ሙቅ አየር ነው። ሁለቱም ሳሳ ያለ መስክ ልብሶች ነው የለበሱት። አድካሚ ቀን ቢያሳልፉም ግን አልደከሙም። በእጁ ቢራ ይዟል። በመሃላቸው ባለ ጠረጴዛ ላይ ያለቀበት የማኪያቶ ብርጭቆ አለ። አትጠጪም? ይላታል ጠርሙሱን እያየ። ስጠጣ እንደምሰክር ታውቃለህ። ዛሬ ጠጪ። አልጠጣም። ቢራ ጠጪ፣ ከዛ መቼም አትረሽኝም። እንዴት? ለመጀመሪያ ጊዜ አብረሽ የጠጣሽውን ሰው መቼም አትረሹም። ለመጀመሪያ ጊዜ በባልሽ ላይ ያወጣሽውን ሰው ማለት ነው? እንደዛም ነው። ለመጀመሪያ ጊዜ ምንም ነገር አብረሽ ያደረግሽውን ሰው አትረሹም። ደካማ ሎጂክ ነው። እውነት አለው። ይሁና። መሀል እግሯን ኮረኮራት፣ ጮኸች። እግሮቿ ተመሰቃቀሉ። ቀሚሷ ወደ ላይ ወደ ጭኗ ተሰበሰበ። በኋላ ደግሞ ነክስሻለሁ። ለመጀመሪያ ጊዜ ነከሰኝ ሰው ለመሆን ያስቃል። ይሄ ሁሉ እንዳረሳ ነው። ተርቼሻለሁ። እውነት ለመናገር መርሳት የሚሆንልኝ አይመስለኝም። ተሽኮረመመች። አንድ እግሯን አንስቶ ሳማት። የእግሮቿን ጣቶች ይመጣቸው ጀመር። እረፍ። ዙሪያውን በእፍርታ ማተረች። መዳፉን በእግሮቿ መሃል አድርጎ ወደ ጭኖቿ ይልከዋል። እረፍ። እፈር የምትይ ለምንድን ነው? አዎ እሱ ነው የምልህ። ማንን አፍራለሁ? ለምን አፍራለሁ እኮ? ምንም ህግ አጣህ አይደል? በህግ አምላክ የሚል ጠፋ። የተቀመጠችበትን ወንበር ጎትቶ ወደ ራሱ አስጠጋት። ግድ የለህም ወደ ውስጥ እንግባ ብለሽኝ ነው? ቀስ ብሎ እንደሚሰናበት አይነት ትንሽ ካወሩ በኋላ ወደ ክፍሉ ተራመደ። እሷም ተረጋግታ የጠጡበትን ከፋፍላ ወደ ክፍሏ የምትሄድ መስላ ተከተለችው። ተሰራረቁ። ቁጠባ የሌለው ስርቆሽ። ኃይላቸው እስኪሟጠጥ ምናልባት ነገ ባይኖር የሚናፍቁት ቅር የሚላቸው ነገር እንዳይኖር በስስት ተስገብግበው ልክ ነገ እንደሌለ ዛሬን ያለ ረፍት ተጎራረሱ። ዛሬ እምነት አልባ ነኝ። አንድ ቁስ የሚመዘነው በክብደቱ ነው።
ሰውን እንዲመዘን የሚያደርገው ደግሞ እምነቱ ነው። እምነቱን የሚኖር ሰው ሚዛን ይደፋል። ከሚዛን የጎደልኩት ቀልዬ የተገኘሁት ያኔ እምነቴን የጣልኩ ቀን ነው። ክብደት ሽው ያለኝ ሰሞን ሰማዩ ኮትኩቶ ያሳደገው ተክል ሲጠወልግበት ሐዘን የተቀየጠው ውሃውን በቁጣ የተገፋ እንባውን እያፈሰሰ ነው። ሰማያዊው ገርጥቷል ልበል፣ ግራጫ ቀለም ነው የሚታየኝ። እንባውን እየታጠብኩ ነው። ጫው ጫው ነው የሚለኝ። ጫማዬ ውሃ ሞልቶት ነው። ሱሪ ረጥቧል እንዴ? በጭኖቼ መሃል የሚፈሰው ነገር ምንድነው? ውሃ ሆኛለሁ። በኮዳ ውስጥ የተጠራቀመ ፈሳሽ ይንቦጫቦጫል። መላ አካላቴ ይንቦጫቦጫል። የሰማዩ እንባ ይወርድብኛል። በርዶኛል መሰለኝ። እስከ አጥንት የሚዘልቅ ብርድ አለ? አይደለም፣ እሳት ነው። በጎመራ ነው የምነዳው። አጥንቶቼ እየነደዱ ነው። እንስፍስፍላለሁ። ተጨረማምቻለሁ። ገዛ ገላይን ራሴን አቅፌዋለሁ። እንዳልፈነዳ አንዴ ገላይ ፈንድቶ እንዳይበታተን የት እጠለላለሁ። ዝናቡም ጎመራዬም ያለው ውስጤ ነው። ይሄድኩበት አብሮኝ ይሄዳል። የራሴው ድምፅ ነው የሚያሳድደኝ። ማንን ላሞኝ ነው ደግሞ? ዋሺ ካጂ ይለኛል። ከዚህ በኋላ መዋሸት እችላለሁ? አሁንማ የሚከልለኝም ሰማይ ተቆጥቷል። በኃይለኛ ክፋት መሃል ብርሃን ብልጭ አለ። መብረቅ። ትላንት ካልጋ ውስጥ ገብታ ለዳዊት ደወለችለት። ልጆቹ ተኙ? የቤት ስራቸውን ሰርተዋል። ለምሳቃቸው የሚሆን ምግብ አዘጋጅታለች። ጭርስ አድርገው በልተዋል። ምሳቃቸውን አይተሃል? ናቲ በልቷል። ናሆም ከምሳቃው ትንሽ አስተርፏል። በቃ የትምህርት ቤት ክፍያቸው እንዳትረሳ፣ እልክልሃለሁ። ሳምልኝ ሁለቱንም። እሺ በቃ ደህና ደር፣ ልተኛ ነው። እሺ ደህና ደሪ። ቆይ ሴት። አቤት። መኪናዋ እኮ አሁንም ቆመች። አይኗን ጨፈነች። ስለዚህ መኪና ማትሰማበት የት ትሄድ? በቃ ብር ልክላለሁ፣ ተጠቀምበት። ካልበቃ ምልክላለሁ፣ ንገረኝ። እሺ ደህና ደር። ቅዝቃዜ፣ ብልሽት፣ ሸክም፣ መኪና፣ ልጆች፣ ህመም፣ ጭንቀት፣ ፍቅር፣ ድካም፣ ትዳር አንገሸገሻት። ልትተኛ የገባችበትን አንሶላ አሽቀንጥራ ጣለችው። በሆቴል ክፍሏ ውስጥ እየተንጎራደደች ተብከነከነች። እወድሻለሁ እንዲሉ የሚጠበቁ አንደበቶች መኪናዬ ተበላሸ፣ መብራት ጠፋ፣ ደብተር ተቀደደ፣ መስታወት ተሰበረ ብቻ ሲል ለመስማት ነው ትዳር የመሰረተችው። ስልኳ ጠራ። ናፈቅሽኝ? ተይኝ እባክህ። ምን ሆንሽ? ተናድጃለሁ። ልምጣ? ሁሉም ነገር ደክሞኛል፣ ታክቶኛል። ምንም አናደርግም፣ እቅፍ አደርግሻለሁ። መተኛት አለብኝ። ሐዋሳ መተን ምንም ሳንዝናና ልንመለስ። ምንም አላማረኝም። የተቃጠለውን አስወጥተሽ ንጹህ አየር አስገብተሽ ትመለሻለሽ። ተነሽ፣ ሎቢው ጋር እየጠበቅኩሽ ነው። ተወሰወሰች። እሺ አልሽ አይደል? ደስ እንዲልሽ ነው ማደርገው፣ አላስከፋሽም። እሺ ልብሴን ልቀይር፣ ትንሽ አስጠብቅሃለሁ። ተያይዘው ወጡ። ናይት ክለብ ይዟት ሄደ። ወገቧን ይዞ አስደነሳት። ከጀርባዋ እያቀፋት አንገቷ ስር እየተወሸቀ አስደነሳት። እንደፈለጋት እንድትሆን መድረኩን አሳለፋት። ገደቦቿን እንድታነሳ፣ ይሉኝታዋን እንድትጥል፣ የዩኒቨርሲቲ ተማሪዎቹን አይነት ነፃነት እየጮኸች እንድትዘፍን ገፋፋት። ጮኸች፣ ደነሰች። አካሏን ጨቁኖ የያዘውን ወግ አራገፈችው። ኃላፊነቷን፣ ዳዊትን፣ መኪና፣ ብልሽት፣ ልጆች የሚሉ ድምጾች ላፍታ ጸጥ አሉ። ውዝዋዜውና መጠጡ ተባብረው አሞቋት።
ሙቀቷን ልታካፍለው የሚተሻሻትን አለቃዋን መልሳ ተሻሸችው። በአካላቶቻቸው መካከል ንፋስ እንዳይገባ አድርገው ተጠጋጉ። እኩለ ሌሊት ላይ ወደ ሆቴላቸው ሲመለሱ ተሸከማት። ከጨለማ ጋር በተረዳዳ የመንገድ መብራት እየተመሩ ሞቅታ አየሩ ሳቅ እያዋሱ ሙቀት እየተዋሱ ተፍለቀለቁ። አውርደኝ ብላ ስታስቸግረው አወረዳት። ከትከሻው ስትወርድ አይኖቹ ላይ ተተከሉ። ስቅ ካለበት ቀና እያለ ልስምሽ መስሎሽ ነው አይደል አላት፣ ወደፊቷ የተጠጋውን ፊቱን እያሸሸ። አፈረች፣ አንገቷን አቀረቀረች። ምንም አናደርግም ብዬ ነው ያስወጣሁሽ፣ ቃሌን ማክበር አለብኝ አላት። ዘላ ተጠመጠመችበት። በእኩለ ሌሊት በጨለማ ውስጥ ባለ መንገድ መብራት ታጅበው ተሳሳሙ፣ ተቆላለፉ። ዛሬ ይሄ ክምር ቆሻሻ መጀመሪያ ጠብታ ጉድፍ ነበር። እየከረመ ነው ቀስ በቀስ ለመናድ የሚያዳግት ክምር የሆነው። አሁን ግን ማን እንደሆንኩ አላውቅም። የሚታየኝ የቆሻሻ ክምር ነው። ይህን ቁስ መጣል ይሻላል። ቢያቆዩትም የማይረባ ከንቱ ነገር ነው። ይህንን የዝንቦች መዋያ፣ የጠንብ አንሳዎች ማደሪያ፣ ባለቤታቸውን የማያውቁ ውሾች ከበውት የሚውሉትን ይህንን የቆሻሻ ቅጥር እዛው ካለበት መታው ነው። ቢያንቀሳቅሱት፣ ሌላ ንጹህ ቦታ ቢከምሩት ለንጹሁ ጠንቅ ነው የሚሆነው። ቆሻሻውን ማራባት ነው፣ ንጹህን መበከል ነው። ለበሽታ ማጋለጥ ይህንን የቆሻሻ ክምር ራሱን በራሱ እንዲያጠፋ ካለበት መተው ነው። ከመሰሎች ጋር ጎርፉን እየተንቦራጨኩ አለፍኩ። ወራጅ ውሃ የሚተለተለውን ቆሻሻ ይጠልፍልኛል። እንገዳገዳለሁ። የሚሄድበትን መንገድ አውቃለሁ። የሚሆነውን ገና አላውቅም። ዝናብ አላባራም። ሰማዩ እንዲተቆጥቶ አይቼ አላውቅም። አሁን የሚጠለልም የሚያስጠልልም የለም። ሁሉም በየጢሻው የሚያደርገውን ያደርጋል። በየጥጉ ሮጦ ተሸጉጧል። ሰማይ ተቆጣ፣ ሊያናግረኝ ይፈልጋል። ብርሃኑን ገለጠ። መብረቁ ብልጭልጭልጭ። ትላንት ሄሎ አሴት፣ ልጆቹ እንዴት ናቸው? ደህና ናቸው። ብታይ ዴቫ፣ መኪናችን መንገድ ላይ ተበላሽቶ በጣም ገጠር ውስጥ ነው ያደርነው። ያደርንበት ክፍል ሲያስፈራ፣ ግድግዳው የጠቆረ፣ አልጋው 2 እግሩ ተሰብሯል። የሚገርም ሻወር ቤት ለስሙ አለው፣ ግን የሚሸተው ሽታ ልነግርህ አልችልም። አፍንጫዬ ተደፍኗል። አሁን ካካ ሁሉ አላየሁበትም ብለህ እንቅልፍ እንዴት እንደሚይዘኝ አላውቅም። ዛሬ ግድግዳው። እሴተ አቤት ዴቭ። መኪናዋ እኮ አሁንም ቆመች። አታናድድም? በቃ አሪፍ ነው። እስክመጣ እንደውም ልጆችን የምትንከባከብበት ጊዜ ያገኘ ለበጎ ነው። መንከባከብ የሴት ስራ እኮ ነው። እኔ የወንዱን ስራ እየሰራው አይደል? ምን አለበት ታዲያ ብትንከባከብ? ሴት አትቀልጂ በእናትሽ፣ ጋራዥ ቆማለች። መንከባከብ የሴት ስራ ነው ካልክ መቆጣጠሩን እየሰራ ጠብቀኝ። እኔ እቺ መኪና ሳስታመም እድሜን ፈጀሁ እኮ። እኔ ራሴ ይህን መኪና የገዛሽበትን ቀን እየረገምኩ ነው። እንግዲህ እየረገሙ መኖር ነው። እና ምን አልሽ? ቆይ የምትሰራው ገንዘብ ለመኪናዋ ማስታመሚያ አይሆንም? አትቀልጂ። አታፍርም? በልደናደር ጆሮ ላይ ዘጋችበት። የተበላሸ መኪና ወቀሳ፣ ክስ፣ ስዳር። ደህና ዋልሽ ወይ የለ፣ እወድሻለሁ የለ፣ ብቻ መኪናዬ ከመኪናዋ ጋር ገደል ግቡ። ስልኳ ጮኸ፣ ዝም። ደጋግሞ ጮኸ፣ ዝም። ጭንቅላቷን ይዛ ቆማለች። በር ተንኳኳ። ማነው? እኔ ነኝ። አለቃዋ ነበር። ዘላ በሩን ከፈተችና በፍጥነት ዘጋችው። አንተ ደግሞ ሹፌር ቢያይህስ? በፌስታል ቢራ ይዟል። አይ እስከ ዛሬ ስክለፈለፍ ሳይን ቀርቷል ብለሽ ነው? ሂድ። ያው መጠርጠር ጥሩ ነው። ስሚ፣ አልጋው ምንድን ነው? እኔ ድብርት ሊደፋኝ ሲል ይህን መከራ አብሮ ማሳለፍ ይሻላል ብዬ መጣሁልሽ። ያዥ።
መጠጡን አቀበላት። ይህንን አስቀያሚ ክፍል እንዲህ አድርገን እንዲህ እንረሳዋለን እያለ በመላ አካሉ እየገፋት አንገቷ ስር እየሳማት ከግድግዳው አስደገፋት። ከንፈሩን በከንፈሯ ሸፈነችው። በፍጥነት መለመላቸውን ቆሙ። ግድግዳውም፣ መሬቱም፣ በሩም፣ ጠረጴዛውም አልጋ ሆነላቸው። የገባችበትን ዓለም ከዚህ በፊት አታውቀውም። ሌላ ዓለም ነው። የገባችበት ዓለም እብደት ነው፣ ስካር። ግድግዳውን እየዋጠጠች አቃሰተች። በቆሙበት በደስታ ሲቃ አጓራ። ሌሊቱ እስኪነጋ ዛሬ የምጓዝበትን መንገድ አውቃለሁ። መንገድ ላይ ነኝ አውቃለሁ፣ ግን ምን ማድረግ እንዳለብኝ ነው ማላውቀው። ትክክለኛ ውሳኔ የቱ ነው? አቅም አልባ ነኝ፣ እምነት አልባ ነኝ። ቅልል ብያለሁ፣ ሚዛን አላነሳም። ወደፊት ለመራመድ ፈርቻለሁ። የሚያስጠልለኝም እንደሌለ አውቃለሁ። ወደ ኋላ ተመለከትኩ። ለካ ብዙ ተጉዣለሁ። ከመነሻዬ ጋር ተለያይተናል። የሰው ልጅ በባዶ እግሩ ሊጓዝ ይችላል ተብሎ ከሚገመተው በላይ የተጓዝኩ መሰለኝ። መመለስ ያስፈራል። መንገዴ ተወሳስቧል። ለመዳረሻ የቀረኝ አጭር መንገድ ነው። መንገዴ መሃል የገጠመኝን አስቤ ተንዘፈዘፍኩ። ልቤም ህሊናዬም ማህፀኔም ቆስለዋል። አካሌን ያቆሰልኩት አናጺ ነኝ። ቆሻሻ ነኝ። እንዴት እጸዳለሁ ከእንግዲህ? ምህረት ያጸዳል? ይቅርታ ያጸዳል? እነዚህ ዱላ ናቸው ካሮት? ምህረት ይፈውሳል ወይስ ግዞት ይከታል? ከራስ ግዞት የት ይሸሻል? የራስ ቅጣት በማን ምህረት ይፈወሳል? ምህረት ሰጪው ቢጠራ እንጂ እኔ በሚሰጠኝ ምህረት መጥራቴን እንጃ። ምን ያህል እንደተጓዝኩ አውቃለሁ። ገብቶኛል። የመረረው የመንገዴ ክፍል ይበልጥ ያቃጥለኛል። ሲኦሌ የመጨረሻ ገሃነሜ እሱ ነው። ሰማይ ይቆጣል፣ አክሮፎኛል። እየተቆጣ ብርሃን ያሳየኛል። የሚያስፈራ ብርሃን፣ የሚያስበረግግ ብርሃን። ዛሬ በንጹህ ነጭ አንሶላ ውስጥ እየተሻሹ እየተጫወቱ ዋሉ። ለወትሮ ከልጆቿ ጋር የምትውልበት ቀን ቢሆንም እየደወለ ሲነዘንዛት እምቢ ማለት አቃታት። እየበረረች እንደመጣች አልጋው ውስጥ ወደቁ። የጎደለ የመሰለውን ሁሉ ይሞላላታል። ጥውልግ መንፈሷ ከሱ ጋር ስትነካካ ያብባል። በአይምሮ ውስጥ ለአጭር ጊዜ የሚቆይ ብርሃን ይለኮሳል። ጥሟን ይቆርጣል። የተከፋች ጅስሟ እዚህ ስትመጣ ይነቃቃል። ሱስ ሆኖባታል። እስክትቀምሰው የሚያንከወክው፣ ከቀመሰችው በኋላ የሚያንገበግብ፣ በጸጸት የሚያቃጥል የፍቅር ጣዖትነት እንዲህ ነው እንዴ? ከሰዓት እንደምን ከንፈሮቿን ከአፉ ውስጥ አውጥታ አካሏን ከአካሉ ውስጥ ፈልቅቃ የልጆችን ሰዓት በላህባቸው ብላ ተመነጫጨቀች። ካልጋ ውስጥ ለመውጣት ስትነቃነቅ የተሸካከፉ ሻንጣዎችን አላስተዋለችም። ቦታ አልሰጠቻቸውም እንጂ ስትገባም ነበሩ። እነዚህ ሻንጣዎች ምንድን ናቸው? ኮስተር አለች። የልቴን ነው? ጉዞ ያለብህ ይመስላል። አዎ ጉዞ አለብኝ። ፊቱን እያዞረ እኔም አላውቀው። አዎ አልነገርኩሽም አለ ፍርጥም ብሎ ቁምጣውን እየለበሰ። ለምን አልነገርከኝም? ማለት የት ነው የምትሄደው? ምላሷ ተቆላለፈ። ልቧ መምታት ጀመረ። ልደብርሽ አልፈለኩም እሱዬ፣ ማለት እንዲገፋሽ አልፈለኩም። ማለት የት ነው የምትሄደው? ካልጋ ላይ ዘላ ወረደች። ራቁቷን ነች። ቆይ አንዴ ተረጋጊ እንጂ። እጇን ይዞ አልጋ ላይ ያስቀመጣት።
የት ነው የምትሄደው? አቀረቀረ ድምፁን ዝቅ አድርጎ። ሞሪሸስ የሚባል ሀገር ስራ አግኝቼ ልሄድ ነው። በጣም አሪፍ ኦፈር ነው፣ እምቢ ማለት አልችልም። ቆይ ስራ ስትፈልግ አትነግረኝም ነበር ማለት ነው? አስፈላጊ አልመሰለኝም ነበር የኔ ቆንጆ። ማለት አሁን ባልጠይቅህም አትነግረኝም? ሳትነግረኝ ትሄድ ነበር ማለት ነው አይደል? እንደዛ አላደርግም። አላምንህም። እንደገና ዘላ ተነሳች። አስመሳይ ነህ ማለት ነው? ውሸታም ነህ ማለት ነው? ሴትዬ ይሄ ምን ማለት ነው? አንተ ራስህ ይሄ ምን ማለት ነው? ባለትዳር እኮ ነሽ። ስለ ትዳር ምን ብዬሽ አውቃለሁ? ተነጋግረን እናውቃለን? ያንቺ ህይወት እሱ ነው አይደል? ህይወትሽ ውስጥ ገብቼ አውቃለሁ? ስለዚህ የመንገር ግዴታ የለብኝም እያልክ ነው? አይደለም፣ ግን ግንኙነታችን ቁም ነገር አልነበረውም። አንድ ቀን እንደሚቆም እናውቃለን ሁለታችንም። ቃል የለንም። እውነትህን ነው። በፍጥነት ልብሷን ለባበሰች። እያወራት ነበር። ምን እንደሚል አትሰማውም። ክፍሉን ለቃ ስትወጣ እውነትህን ነው፣ እውነት አለህ አለችው። ዛሬ የተነጋገርነው ብቻ ነው ቃል? ሳንነጋገር የተግባባነውስ? እንዲህ አይነት ሐሳቦች አጉል ቦታ ነደው የተበተኑ አመዶች ናቸው። ቃል ኪዳን የገባሁለት ሰው አለ እንዴ? ተናግሮ ቃል አልባ አደረገኝ። ምን ነበር ማስበው? ምን ነበር እንዲሆን የጠበቅኩት? ባዶ አየር ስቀዝፍ ኖሬያለሁ። እንዲቀጥል ነው የምፈልገው። ወደ ቤቴ፣ ወደ ህያውነቴ፣ ወደሚለሰልሱ ነፍሶች፣ ለሚቁለጨለጩ የዋህ አይኖች መመለስ ነው ያለብኝ። ልጆቼን ሳስብ ነፍሴ መለምለም ጀመረች። ወደ መዳረሻዬ እየተቃረብኩ ነው። የኔ ነገር መጠናቀቅ አለበት። እረፍት ያለበት፣ ገመና ያለበት፣ ሙቀትና ጭስ፣ ዕጣንና የምግብ ሽታ፣ ነፃነትና መሻት ያለበት፣ ወይስ ቁስል የሚታከምበት ማገገሚያ ነው ቤት? እድፍ የሚጠረግበት? ዛሬ እንደምንም አንኳኳች። ዝናብ አላቆመም። እየወረደባት ነው። ደጋግማ አንኳኳች። በኃይል አንኳኳች። በድንጋይ ደጋግማ በኃይል አንኳኳች። ዳዊትና ዘበኛው ተከታትለው በዝናብ ውስጥ እየሮጡ መጡ። በሩን ከፈተላት። ዘበኛውም አጠገቡ ቆሟል። አየችው። እንዴት ሴት? ዝምታ። መኪናሽስ ምን ያህል ጊዜ አንኳኳሽ? ብዙ አንኳኳሽ አይደል? አልሰማሁም እኮ። ነይ ግቢ። ዝምታ። እሴት መኪናሽስ? አይኖቹ ማየት አቃታት። አቀርቅራለች። ወደ ቤቷ መግባት አልቻለችም። እዚህም ለሷ የሚሆን ነገር የለም። ኧረ ዝናብ እየዘነበብን ነው፣ ግቢ ጮኸባት። በረገገች። እጇን በእንቢታ እያውለበለበች አንገቷን በኃይል ወዝውዛ ወደ ኋላ ተመለሰች። ዳዊት ተጣራ። እስቴት ጀርባዋን ሰጥታው ገሰገሰች። ዞር ብላ ሳታየው ወደ መጣችበት ተመለሰች። ጎዶሎ ልቧን ይዛ እያነከሰች ለቤቷ ጀርባዋን ሰጠች። የዳዴ ጊዜ እድገት ከዘቢብ መልኬ ፉካ ከሚለው መጽሐፍ የተወሰደ። መቅረቤ ስቄ ተሳስቄ ማደሬ ራሴን ጠብቄ ከቅብጠት እንዴት አየህብኝ ሳላስብ ልቤን ገመትክብኝ። ቀይ ድንቡሽቡሽና ክብ ፊቷ ላይ እየተደፉ የሚያስቸግሯትን አጫጭር የፀጉር ዘለላዎች ወደ ኋላ እየላገች ካሜራው ፊት ትውረገረጋለች። መላ አካሏን ለካሜራው ታዳሚዎቿ እያበጀች ትደንሳለች። ጥርሶቿ አንዴ ብልጭ ይሉና
ደግሞ ጥፍት፣ አይኖቿም ብርት ድንገት ደግሞ ድርግም ይላሉ። ወረግረግ ትልና ትሽከረከራለች። ስትስለመለም ታባባለች። በራሷ ካሜራ፣ እሱ ቀራጭ ነው። ወደ ካሜራው በብልሃት ራመድ ስትል ይሸበራል። አንገቷን መታ ታደርግና ሽክርክር ብላ ወፍራም ዳሌዋን እያወዛወዘች ወደ ዞረችበት ትራመዳለች። ዳሌዋ ይኮፈስበታል። የዳሌዋን ኩራቱን በማየቱ ይሸማቀቃል። ሮጥ ብላ እጆቹን ጭምቅ አድርጋ ትይዝና እንደዚህ ያዘው፣ በቃ ምንም አትንካ፣ እንደዚህ አስተካክለ ያዘው፣ ላይፍ አድርጌዋለሁ ትለዋለች። ድንግርግር ይለዋል። እዚች ጋር ልንካት ይላታል። ምንም አትነካም፣ እኔ ሙሉ በሙሉ ከገባውልህ በቃ ዝም ብለህ መቅረጽ ነው። አይንህን እንዳታነሳ፣ እኔ ላይ ማተኮር ብቻ ነው ጌሙ። በገላዋ ላይ የተነቀሰችው እንጂ የተለበሰ የማይመስል ባለ አበባ ሰማያዊ ቀሚስ አድርጋለች። በአንገትጌው ሰፊ ክፍተት አለው። ጡቶቿ በዚያ ክፍተት በኩል ግማሽ ጨረቃ መስለው ወጥተው ያቁለጨልጫሉ። ወፍራም ዳሌዋ ቀሚሷን አሸንፏል። ቀይ ፊቷ፣ ሉጫ አጫጭር የግንባር ፀጉሯ፣ የሚስለመለሙ ትልልቅ አይኖቿ ሁሉም ይቀረጻሉ። ለእርሱ እነዚህ ሁሉ እንግዳ ስሜቶቹ ናቸው። በእነዚህ በሷ ነገሮች ምክንያት መላ አካላቱ ፈርቷል። መርበትበቱ ሳይታወቅበት ይሄ ሁሉ የቀረጻ ጥም ቢቆረጥ ደስታው ነበር። ያላትን ውበት በሙሉ ሳትሰስት ከሸራተን አዲስ ኦፊስ ባር ለዓለም እያስተላለፈች ነው። ይቺን ቅጽበት፣ የዳሌዋን ስራ፣ የጡቶቿን እንግልት፣ ከትከሻዋ ላይ የሚፈተለውን ጥበብ፣ የፊቷን ቅንብር ለዓለም ትሰደዋለች። ከአንዲት ጥግ ተነስታ በሁሉም ጥግ ላይ ለመታየት ተዋጃለች። ሁሉም እንዳይቀርባቸው ምላሷን ሳይቀር አቅርባ እያሳየች ላላላላላ ላላላላላ ላላላላላላላላ። እሱ ግን ጭንቅ ጥብብ ብሎታል። እንዳሰበችው እንዲሆንላት ይማጠናል። በውስጡ ያመቀውን እንዳይታወቅበት ይዋጃል። ሌሎች ወንዶች ይጠየፉኝ ይሆን? አፍቃሪ ሳይሆን አሽከር መስዬ ይታያቸው ይሆን? ያላሰበ መስሎ ያውጠነጥናል። ውስኪ ማውረድ እንዳለበት የነገረውን አስተናጋጅ ይረግማል። በእሷ ላይ የደገነው ዘመናዊ ስልኳም አላዋቂ ያስመስሎታል። ጠይም ፊቱ ወርዝቷል። ትንንሽ አይኖቹ ይርገበገባሉ። ማረፊያ አጥተው ይንቀዋለላሉ። የውቢቱን ምኞት ለመሙላት አይደፍሩ ደፍሯል። በህይወት ዘመኑ ሸራተን ሆቴል እገባለሁ ብሎ አስቦ አያውቅም። በዚህ ቅጽበት ለራሱ ካለመለት ህልም ውጪ እየኖረ ነው። ምኞቱ ምጥን፣ ድካሙ ገደብ የለሽ ሰው ነው። ለእንደዚህ አይነት አጨፋፈርም ቅርብ አይደለም። አንዳንዴ በቲቪ ከሚመጡ ዳንሶች ውጪ እንዲህ ያለው ዝዋዜ የትም ቦታ አይቶ አያውቅም። ለሷ ደግሞ ማታቀው ነገር በዓለም ላይ እንዳይኖር ነው ትጋቷ። እሱ በጠባቡ ዓለም ውስጥ ቢሆንም የቀረበት ያለ አይመስለውም። ፍቅር አዲስ ለረፍት ከመድረኩ ስትወርድ ሮጣ መታ ስልኳን ተቀበለችው። ወዲያው በስልኳ ተጠምዳ መሳቅ፣ መኮሳተር፣ ማሾፍና ማሽካካት ጀመረች። ደግሞ መጠቅጠቅ ያዘች። ትንሽ ፋታ ስለሆነለት ዘወር ብሎ ስልክ ደወለ። ሄሎ አካክዬ አለ ስልኩን ያነሳው ዩኤል። እባክህ ወንድም ዓለም ትንሽ ብር ትራንስፈር አድርግልኝ። አካክዬ ሄሎ። አይሰማም? ስልኩ ተዘጋ። ጉድ ፈላ። ውስኪ ማውረድ አይችልም። አስተናጋጁ ቀደም ብሎ ነግሮታል። ያለ ውስኪ በዚህ ስፍራ መቆየት አይቻል። በሷ ፊት አለመቻል አልፈለገም። ደግሞ ደም ስሮቹ ተወጣጠሩ፣ እጆቹ ረጠቡ፣ አይኖቹ ይበልጥ አዘኑ። ስልኩ ጠራ። ሄሎ አካክዬ። አቤት። አይሰማም እንዴ? አይሰማም ነበር። ሰላም ነው? ጭራሹን የዘጋቢ መስሎኝ እንዴት ጨነቀኝ አንተው። ምን አልክ? ሰላም ነው አይደል? ለደሞዝ መመለስልህ ብር አበድረኝ። ምንድነው የምትለው? ምን ውስጥ ነህ? አሬዲያ አለ እየተወራጨ። ብር ካለ አልኩህ እኮ ወዳጄ እመመልስልህ። ድምፁን ከፍ ለማድረግ ተገደደ።
አንተ ብር ቸግሮህ ነው አካክዬ? ኢዩኤል ምላሱ ተሳስሯል። አዎ ምን ይላል? ከጉድ አውጣኝ ስልህ ታሾፋለህ? የነ ትራንስፈር ማድረግ አትችልም? የነ አልኩህ። በማምላክ ወጣ ብዬ ነው። ምን አልክ? አይሰማም? የት እንዳለ ብቻ ንገረኝ። ብር ላክልኝ ያልኩህ። ለምን? ልጅቱ ከኔ ጋር ናት አለ ፈራ ተባያለ። ጀግናው ወንድሜ። ታዲያ የት ናችሁ? ፍቅር አዲስና አብዱኪያር ሲዘፍኑ ልመለከት አለችኝ። መቼ እንዲመሰለኝ። ዛሬ ቀኑ ምንድነው እንዴ? ሸራተን ወሰደች? አዎ በልመጣው ቅርብ ነኝ። ምን ልትሰራ? ስልኩ ተዘጋ። አስረክቦኝ ብሄድ ብርሃን ለጨለማው ጥሎኝ ጠፋ ብዬ ጊዜን እንዴት ለማው። ሲመለስ ታዳሚው ታላቅ ተመስጦ ላይ ነው። አካል ቀልጦ በመንፈስ መጥቆ ከሚርገበገብ ድምፅ ጋር ወደ ብሶት ዓለም ወደ ሐዘንና ሮሮ ቤት ዘልቀዋል። አይናቸውን ጨፍነው በጋራ ይብሰከሰካሉ። ልጅት ለሌላ ወጣት ስልኳን ሰጥታ እየተቀረጸች ነው። ለቀረጻው የሚሆን ምርጥ ክዋኔ ላይ ነበረች። ስታየው ወደ ራሷ ጠራችሁ። ወጣቱም ያለምንም ቅሬታ አብሯት ፎቶ ተነሳ። እንደዚህ ያዘኝ ትስቃለች። አብረን እንጨፍር እንጂ። እንዴ ታፍራለህ እንዴ? ልንዝናና አይደል እንዴ መጣ ነው። የታዘዘው ውስኪ ደርሷል። ፍቅር አዲስ ወጣቱን ታቀልጠዋለች። እጃቸውን እያወዛወዙ በጩኸት ሲከተሏት ውስጣቸው ያለውን ስሜት በሙሉ እየሰጧት ይመስላል። ያጋባችባቸውን መልሰው እያጋቡባት። በላያቸው ላይ የፈሰሰው ላብ ደርቆ እንደገና ይፈሳል። ውስጣቸው የገባው ኃይል ልፍስፍስ አድርጓቸዋል። የስልኮቻቸው ብርሃን ችምችም ብሎ ሲታይ በሰማይ ላይ የተረጨ ከዋክብት መስለዋል። ኢዩኤል መጥቶ አጠገቡ ቆሟል። ዞሮ ሲያየው የሆነውን አወቀ። ብዙ ጊዜ ከቢሮ ጠፍቶ ሲመለስ እንዲህ ነው የሚሆነው። ሄዲያ ለካ ጀረብልሃል። ታዲያስ ፏ ብያለሁ። የታል ብሩ? ደረስሽ ላይ ሽጉጥ ላርግልሽ ወይስ ኪስሽ ውስጥ ቀስ ብዬ ላስገባው? በእጅ አርጋት። ብሩን ተቀባበሉ። ብዙ ብር ነበር። ኮስተር አለ። ይህን ሁሉ ኬት አመጣጃል? አንተ ስትፈዚ ትላንትናውን ስራ ሰራሁት። ምን? የልፋቴን ዋጋን የሰጡኝ አንተ አልሸቅል ስትል እኔ እንደዚህ አይነት ነገር እንደማልወድ እያወቅ። እንግዲህ ሁለት ወዶ አይሆንም አካክዬ። እንደማየው ውስኪ ያስወርድሃል። አይሆንም። ተቀበለኝ። ምከፍለው አለ። ሸራተን ያላቀም ገብተህ ደግሞ ትፎክራለህ። ተቀበለኝ። ልጅት ወደ እነሱ እየመጣች ነበር። ከእንግዲህማ በለሷን አብረን በላናት። አትግደርደር አካክዬ። ብቻ ለደሞዝ ከፍልሃለሁ። ፈታ በል። ድንቡሼ እየደነሰች ተቀላቀለቻቸው። እንደመጣች ረዥም ጊዜ እንደምታውቀው ኢዩኤልን አገላብጣ ሳመችው። ወዲያው ሞቅ ያለ ጨዋታ ጀመሩ። ብሩን እጁ ካስገባበት ደቂቃ ጀምሮ አይምሮውን ይኮሰኩሰው ጀመር። ሐሳቡን ሰብስቦ ቆንጆይቱ መካደም አልሆናለሁ። ኢዩኤል ያመጣው ብር ምንጭ ወል እያለው የገዛ ሐሳቡ ሲዘገንነው ቀስ ብሎ የታጨቀውን ብር በሚንቀጠቀጡ እጆቹ ጨምድዶ ወደ ኢዩኤል እጅ መለሰው። ብሎ ሲቆይ እንደወጣ ሲሰለቸው ወደ እኔ ይመጣል። እስኪመለስ አንድ ቀን ሲገባው ይሁን ልለፍ ሰምቼ እንዳልሰማው ሁሌ እስኪሁና ልቻል እስኪሁና ልቻል እስኪሁና ሁሌ ተፈሪ እንደለመደው የሥራ ገበታው ላይ ተሰይሟል። ስብሰባዎችን ይመራል፣ ይፈርማል፣ ይገመግማል፣ ጉዳዮችን ፈጽሞ ያስረክባል። ሰራተኞችን አስተባብሮ ተጨማሪ የበጎ አድራጎት ስራዎችን ያከናውናል። ይሄ ሁሉ ሲሆን ኢዩኤል እስከ 4 ሰዓት ቢሮ አልገባም። ተፈሪ ትንሽ ፋታ ሲያገኝ ደወለለት። መጣው። ትንሽ ቡና ቢጤ ለመቀማመስ ጎራ ብዬ ነው። አስተዳዳሪን አይተው የለ? ትፈልጋለህ? የት ነህ? መጣው፣ ደርሻለሁ።
ይህን ቢልም የመጣው ከምሳ በኋላ አይኖቹ ቀልተው ፊቱ የከረመ ጉበት መስሎ ትንፋሹ ከሩቅ እየተጋረፈ ነበር። በቀጥታ ወደ ተፈሪ ጠረጴዛ አመራ። ተፈሪ አጎንብሶ ስራው ላይ አተኩሯል። በላዩ ላይ ያጠላው የዩኤል ጥላ ሲከብደው ቀና አለ። ተፋጠጡ። ተናገራ። ምኑን? ሆድ ውስጥ ያለውን ትዝብት አካክዬ። ሂድ እዛ አካክዬ አትበለኝ። አንተን ካላልኩ ማንን እላለሁ? አካክዬ አካክዬ አትበለኝ፣ በስሜ ጥራኝ። አካክዬ ነህ፣ ኢትዮጵያዊ አካክዬ፣ ጠንካራ ሰራተኛ፣ ታማኝ፣ በቀበሮ ዘመን በግ። አካክዬ እኮ ህይወትን እንዳለች እስከ ዝቅታና ከፍታዋ ሊቀበል የቻለ ዓለምን የማይመስል ባህታዊ ነው። ስለዚህ ሰውዬ ስንቴ ነገርከኝ? በልሱን ተውና ሰው ሳያየህ ወደ ስራ ገባ። ምንም አትለኝም? ስለምኑ? እሺ በቃ ተው። ወደ ራሱ ጠረጴዛ እንደመራመድ ብሎ እሺ ደወለችልህ? ኧረ ወደ ጠረጴዛ ሂድ ጌታው። ዩኤል እያመነታ ወደ ጠረጴዛው አለፈ። ተፈሪም ስለማን እንደሚያወራ ገብቶታል። ማታ ከዩኤል ጋር የሆነ ቦታ ጥለውት እንደጠፋ አይዘነጋም። ጠዋት ሲደውልላትም አታነሳም። ይህንን ለዩኤል መንገር ምን ያስፈልጋል? ዩኤል ተመልሶ መጣ። እሺ አካክዬ አንድ ነገር ላስቸግርህ። ተፈሪ ካቀረቀረበት ቀና አላለ። አካክዬ ጥላኝ፣ እንድትጠላኝ እፈልጋለሁ። በፈጠረ ጥላኝ። ደግ፣ እንደዛ አደርጋለሁ። በል አሁን ወደ መቀመጫ ሂድ በቃ። ዩኤል እየተንጀባረረ ወደ ቦታው ሲመለስ እያንጎራጎረ ነበር። እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ። ዝቅ እያሉ ነው ተናንሶ ኑሮ፣ ላካበደማ አይሆን ዘንድሮ። ተፈሪ ተሾመ። አልፎ አልፎ በዓለም ላይ ተገቢው ፍርድ ይፈረዳል። በፍጹም እኩልነት መዝኖ የማያውቅ ሚዛን ከዕለታት አንድ ቀን ሐቀኛ እኩሌታን ያሳያል። ከስንት አንዴ መሳቅ ያለባቸው ሰዎች ይስቃሉ። አሰቃቂዎች ደግሞ እጃቸውን ያገኛሉ። ህይወት ከስንት አንዴ ፍትሃዊነትን ትገልጣለች፣ እንግዳ ትሆናለች። እንደዚህ ነው የሆነው የተፈሪ ሹመት። ውሸት የሚመስል እውነት ሆነለት። የሆነ ልኬት ተቀምሞ ስኬታም ውጤቱ የታየ መሰለ። ጭምቱ ተፈሪ ይህን አልጠበቀምና በጣም ደነገጠ። ከሚያውቀው የትጋትና የጥረት ዓለም መናጠብ አልፈለገም። የተሰጡት ነገሮች፣ የተጨመሩበት መሳሪያዎች የተፈሪን ጠባብና ምቹ ህይወት አናወጡት። አምሽቶ ቢሰራ፣ በማይከፈለው የሥራ ድርሻ ውስጥ ቢሳተፍ፣ የጅማሮዎችን መጨረሻ ቢያሳድድ፣ ልክ የሆነው እንደዛ ነው ብሎ እንጂ እንዳፈልጎበት አልነበረም። ተፈሪ ትጉ ሰራተኛ እንጂ ባለስልጣን መሆን የሚሆንለት አይመስለውም ነበር። ወሬው በየቢሮ በፍጥነት ተዘዋወረ። ተፈሪ የተንጣለለ ቢሮ ቢመቻችለት አሻፈረኝ አለ። እንዴ ምን ፈልጎ ነው? አለቃ አይደለ እንዴ? ስሚ ተፈሪ መኪና አስገነ ሹፌሩ በር ላይ ሲጠብቀው እኔ ልንቀባረር ነው እንዴ ተሾምኩት? ለስራ ፈልገው ካልሆነ ለራሴ ጉዳይ ለመጠቀም ምንም ፍላጎት የለኝም ብሎ ጢማቸውን አያቦን ነው። ይሄ ፋራ ድሮም ገገማ ነገር ነው። ሁሉም የሚያደርገው አይደል እንዴ? ምን ያንጠባረረዋል? ተፈሪ ያመረረኩ መኖሪያ ቤት እንደሚያስፈልገውና የተመቻቸለት መሆኑ ሲነገረው መኖሪያ ቤት እንዳለውና ሌላ እንደማያስፈልገው አጥብቆ አይናገር መሰለ። በዚህ ባህሪው ግን ብዙም የሚያቆዩት አይመስለኝም። ምን ያመጣሉ ስራውን እንደሆነ ከማንም በላይ እየሰራ ነው። ምንዝሮችም ስጋት ገባቸው። እኛን መስሎ ከኛ ሆኖ ጉድ ሊሰራን ነው፣ ጆሮ ጠቢ ነው ተባለ። ተፈሪ ግን የመንግስት የሚባል ንብረት የለም፣ በእኔ እምነት ሁሉም የህዝብ ነው፣ ቢቻል መገልገል ያለበት ህዝብ ነበር፣ መሪዎች የሚጎልብንም የሚጨመርልንም ነገር መኖር አልነበረበትም እያለ ሲሟገት ይሰማል።
ህዝብ መሰረታዊ ፍላጎቱን ሳያሟላ እኛ ቅንጡ ህይወት ሊያስጎመጀን አይገባም በማለቱ አንዳንዶች በአድናቆት ተደመሙ። ብዙዎች በፍርሃትና በጥርጣሬ ይከታተሉት ጀመር። የቅርብ የሚላቸው ራቁት። ከፊቱ የፈለጉትን ይዘላብዱ የነበሩ ቃላት መረጡ። ሁሉም እጅ ይነሱትና ሙሉ አይናቸውን ይሸሽጉት ነበር። ተፈሪ የሆነ ስላለው ነገር እጅግ ተከፋ። በተለይ ኢዩኤል ተፈሪን በሁለት እጁ አጎንብሶ እያደገደገ መጨበጥ ነበረበት። ከሰዓት በኋላ ስራ ጥሎ ለመሄድ የሚቁነጠነጥ ሰው እስከ ምሽት ተወጥሮ መስራት ጀመረ። መስሪያ ቤታቸውን ከበው ከተኮለኮሉ ድራፍትና ስጋ ቤቶች ተለምኖ የሚወጣው ልጅ ከቢሮ በግድ መውጣት ልማዱ ሆነ። የጀበና ቡና ከሚያፈሉ እስከ ትልልቅ ሆቴል ሴቶች ጋር እንዳልመሰጠረ ሁሉንም አይናቸውን ላፈር ብሎ ቢሮ ውስጥ ተወሸቀ። የሥራ ሰዓት ማብቂያ አናቱ ላይ እንደቆመ ሰራተኛው በሙሉ በዋናው በር መንጋጋት ጀመረ። እየተጋፋ የወጣው ሰራተኛ ቢሮን አጨለመው። ተፈሪ ከኢዩኤል ቀድሞ ስራ ጨራርሶ ኮቱን ከደረበ በኋላ ወደ ተቀመጠበት አመራ። ኢዩኤል ተደናብሮ ከወንበሩ ተነስቶ እጅ ነሳው። ኤዲያ ምን መሆን ነው እንደምትሆነው ጃል አለ ተፈሪ። ምን ነው ጌታ፣ ምን አጠፋው? አካኪዬ እኮ የሩሲያ ደራሲ። ዝም በል እባክህ። ኢዩኤል ተሸማቀቀ። ፊቱን ወደ ሌላ አቅጣጫ አዞረ። በቁሙ አጎንብሶ ጠረጴዛ ላይ ያልጠፋውን ወረቀት መፈለግ ያዘ። አካኪዬ በለኝ እንደቀድሞ። ኧረ ጌታዬ። ለምንድን ነው ጌታዬ የምትለኝ? አካኪዬስ ጥሩ ሰው ነው፣ መኖሩም ያስገርም። በህይወት ክፋት ውስጥ ንጹህ ልብና ፍጹም ትህትና ይዞ የሚኖር በጎ ሰው ነው አላልከኝም? ብያለሁ፣ ግን ጌታዬ። እሺ አሁን ምን ተለወጠ? ኧረ ምንም ጌታዬ። ኧረ ጌታዬ አትበለኝ ወዳጄ። አካኪዬ በለኝ። ኢዩኤል ተሽኮረመመ። በል አሁን አብረን እንውጣ። ስራ አልጨረስኩም ጌታዬ። አካኪዬ እኮ ትንሽ ቆይቼ ጨራርሼ ልውጣ፣ አንተ ሂድ። ደክሞሃል፣ ረጅም ቀን ነበር። እሺ ስትወጣ መብራቱን ማጥፋት አትርሳ። አይችልም ይሉሃል፣ ያጣጥሉሃል፣ ሞራልህን ሰቅለው ታች ይጥሉሃል። በርትተህ ጠንክረህ ስታሳያቸው ሰማይ ይሰቅሉሃል፣ ሰላም በላቸው። ተፈሪ ሹመቱን አልወደደውም። የኢዩኤል ስራ ወዳድነት እንኳን ከልብ የፈለቀ እንዳልሆነ ይሰማዋል። ኢዩኤል ይህንን ያህል ማስመሰል ከቻለ ሌሎቹማ ምን ያህል አርቲፊሻል ሊሆኑ እንደሚችሉ እያሰበ ይረበሻል። ብዙዎች ከሱ ጋር የነበራቸውን እውነተኛ ቀልድና ውይይት እንደ ካሜራ ላይ ፎቶ እየመረጠ ቢሰርዝ ይመኛል። በሱ ፊት መቆም ያሸማቅቃቸዋል። በሱና በቀድሞ የሥራ ባልደረቦቹ መሃል የተጋረጠውን ወሰን ሊለምደው አልቻለም። እንዴት እንደሚቀበለው እንኳን ማሰላሰል አልሆነለት። ይህን እያሰበ ከታክሲ መሳፈሪያው ደረሰ። ከሰዎች ጋር ለታክሲ ተሰለፈ። ሐሳቡ ግን ከራሱ ጋር አልነበረም። ስልጣን የሰዎችን ግንኙነት ማጠየሙ አስገረመው። መቼም ይሄ የሰጡኝ ደረጃ ዘላለማዊ አይደለም። ድንገት መልሰው የወሰዱት ቀን ብቻዬን ነው መቀራው እኮ። ከኔ ጋር የሚቀር ጓደኛ አይኖረኝም። ተፈሪ እጅና እግሩን፣ ይቺን ትንሽዬ ፊቱን፣ ጨበሬ ጸጉሩን ይዞ ነው በዛች ጠባብ ቤት ውስጥ ብቻውን የሚቀረው። ንጹህ ህሊናዬ ነው አብሮኝ የሚቀረው። ምናልባት በቃ ሹመት እውነተኛ ጓደኛን ያሳጣል፣ ግን ብዙ ሰዎችን ያንተ ያደርጋቸዋል። ስልጣን እውነተኛ እርካታም የለውም። ከስራ የሚገኝ እውነተኛ እረፍት ይርቀሃል። የተወሳሰበ የስራ አፈጻጸም ይጋረጥብሃል። የስራ ነፃነት ለሌሎች መስጠት ይጠበቅብሃል። አንተ ግን የቱንም አይነት ነፃነት ትነጠቃለህ። ችግሩ ስልጣኑ የተነሳ ቀን ከማን ጋር ትቀራለህ ነው። በሐዘንና በመከራ ጊዜ ያልተፈተነ አብሮነት፣ በመደጋገፍና በመበረታታት፣ በትዝታዎችና በተስፋዎች ያልታሸ ጓደኝነት እንዴት ይሆናል? ሹመት ግን ጥልጌጥ ነው። ከረባታችን ላይ ቂጥ ያለ ወይንም ደረት ኪሳችን ውስጥ ሻጥ ያደረግነው ሪፋን ነገር ነው። ይሰካል፣ ያስጌጣል፣ ይወልቃል። ጓደኝነት፣ ትዝታና ተስፋ እንዴት እንደተራ ነገር ከዘውድ ጋር ይጨፈለቃሉ። በዘውዱ ስር እኮ ያለው ጭንቅላት ነው ስራውን የሚሰራው። ዘውዱን ሳይሆን ጭንቅላትን ነው በአግባቡ መጠቀም። ጭንቅላት ሲደክም ነው ችግሩ። በጊዜ ገደብ በተቀነበበ ዘውድ ላይ እምነትን ማድረግ ውሃ እንደመዝገን ነው። አለቃውን አስታወሳቸው። ከቢሮአቸው ጠርተው ስራ አትበል፣ ኔትወርክ ፍጠር ያሉት ትዝ አለው። ጥፋት አገኙብኝ ይሆን? ለመገምገም ዝግጁ ነኝ ይንገሩኝ ቢላቸው
ከሌሎች ኃላፊዎች ጋር ያለህን ግንኙነት አጠንክረው። የሥራ አጋሮች እነሱ እንጂ የድሮ ጓደኞች አይደሉም። አዳምጥ፣ ምክር ስማ። እንዲህ ነው ስትባል አይሆንም አታውዛ አሉት። ሊያናግሩት ጠርተውት ግን ምንም ሊያስወሩት ፈቃደኛ ስላልነበሩ አመስግኖ መውጣቱን አሁን ሲያስበው ጎረበጠው። ከሳቸውን ብሶ መቆጣታቸው ከውስጡ ሊወጣለት አልቻለም። ይህንን እያሰላሰለ ሳያስበው የታክሲ ሰልፉን አልፎ መቀመጫ ይዟል። ድንገት ረዳት ከሳቸው ሂሳብ እንዳትቀበል የሚል ድምጽ ሰማ። ወዲያው ከፊት አይ የሳቸው ከሆነ ከኔ ጋር ነው አለች። ማዲያት ሙሉ ፊቷን ግንባርና ፍንጯን ሳይቀር የወረሳት ቀጭን ሴት። ተፈሪ ወደሱ እየጠቆሙ የታክሲ ሂሳብ ሊከፍሉለት የሚንጠራሩትን ሰዎች አያውቃቸው። ነገሩ የዋህነት መስሎት ሐዘን ቢጤ ጎበኛው። ምስኪን ሕዝብ አለ በሆዱ። የሱ ሂሳብ እኔ ጋር ነው ረዳት አሉ ሌላ ዕድሜ ባለጸጋ። አጠገቡ የተቀመጠውን ወጣት ለሳቸው ማን እኔ የምከፍለው ብሎ ተንዘባነነ። ረዳቱ ግራ ተጋብቶ ከሁሉም ሳይቀበል ታቅቦ ቆየ። በጥቂት ሰከንዶች ውስጥ በታክሲ ውስጥ ያሉ እጆች በሙሉ ብር ይዘው ወደ ረዳቱ ይብለበለቡ ጀመር። እንዴ ነው እንዴ? ኃላፊው ናቸው እኮ እሳቸው ናቸው። ገና አንድ ፍሬ ልጅ። ሹክሹክታዎች ጆሮውን እያከኩ አለፉ። በእርግጥ ግራ ተጋብቷል። ቢሆንም ብሩን አውጥቶ በእጁ አጥብቆ ይዟል። እኔ ነኝ የምከፍለው። በል ዞር በል፣ እኔ ነኝ የምከፍለው። እኔ ነኝ ያልኩ እኮ ሁላችሁንም ቀድሜ ያለው። በሕግ አምላክ እኔ ነኝ የእሳቸውን ሂሳብ የምከፍል። ታክሲው ባልተጠበቀ ጫጫታ ተሞላ። አስቂኝ የሚመስል ትርኢት ቢሆንም ተፈሪ ግን ቆሽቶ አረረ። አሬዲያ ለራሴ ነኝ የምከፍለው። አመሰግናችኋለሁ ሁላችሁንም አለ እንደምንም። የታክሲ ውስጥ ሰዎች ግን መንጫጫት ቀጠሉ። ተቀበለኝ፣ ይኸው ሂሳብ ወንድሜ። ተፈሪ በተራው ወደ ረዳቱ ተንጠራራ። ተከፍሏል አለ ረዳቱ ፈርጠም ብሎ። ማን ከፈለ? ተፈሪ ጠየቀ። የእርሶ ተከፍሏል ጌታዬ። ሁላችሁም ተረጋጉ። የእሳቸውን ሂሳብ ገና ድሮ ሰልፍ ላይ ያሉ ተከፍሏል። ተፈሪ አፈረ። ሙሉ ታክሲው በለጠ ተንጫጫ። ወፍራሙም ቀጭኑም ድምጽ የሴቱም የወንዱም ተቀላቅሎ ድብልቅልቅ አለ። በግድ ካልከፈልኩ አለ እንዴ? በቃ ተከፈለ እንዴ? ሼም የለም እንዴ? ተፈሪ እንደምንም ኃይሉን አሰባስቦ ወራጅ አለ ሲል ጮኸ። ታክሲው እንደምንም ታግሎ ከማይቆምበት ቦታ ቆመ። ተፈሪ እንደወረደ ይሄን ህዝብማ ጌታ ባይሆኑበት ነው የሚገርመው። ከመሬት ብድግ ብሎ ልሸከሞት። ጌታዬ ጌታ ያሳጣችሁ እያለ ተንጫነጨ። በገዛ እጅ ትከሻ ላይ መጫን፣ እሽኮኮ ማዘል። ረዲያ ውጣ ከወፏ ክንፍ አቅፎ ይይዝሃል። የምድሩ ሲገርም ሰማይ ያደርስሃል። ፍቅር ደጅ ቆሞ ተነሳ ይልሃል። ከኔ ጋር መሰልኩ ምን ያስጨንቅሃል? ተፈሪ ቤቱ እንደደረሰ ከዚያ ብቸኛ ረፍቱ ከሆነው አልጋው ላይ ተዘረረ። ጫማውን በተቃራኒው እግሩ ገፍቶ እያወለቀ ቤቱን በአይኑ ቃኘ። ብቸኝነቱ ከአእምሮ ማጀት ብቅ ብሎ ውርር አደረገው። ገና ይህንን ቀዝቃዛ ስሜት ሳይሸኘው ስልኩ ጠራ። አንስቶ አየው። እንዴት ልደውል ቻለች? ባለፈው ከዩኤል ጋር ጥለውት ከጠፉ በኋላ አላገኛትም ነበር። ትንቡክቡክ ሰውነቷና ሙቅ እቅፏ ትዝ ሲለው ደፈር አለ። ስልኩን አነሳ። ሄሎ ተፌ። አቤት። ደህና ነህ? ደህና ነኝ። አንቺ ደህና ነሽ? እንኳን ደስ አለ ተፌ። ምን አልሽ? ሹመት ያዳብር። አይ ሰማሽ እንዴ? አዎ ደስ ብሎኛል። ምን ያው ለማገልገል እንጂ ስራም ይበዛዋል እኮ። ኃላፊነት ነው። ስራማ ሌሎችን ማሰራት ነው። አሰራ። አንተ ኃላፊ እኮ ነህ። መስራት የለብህም። አይ ስማ፣ መኪና ሰጡክ? አልሰጡኝም። ቤትስ? አልፈለኩም። ለምን? ስማ አትሞኝ ተፌ። ሲሾም ያልበላ ሲሻር ይቆጨዋል። እንደዚህ ሲባል ሰምተህ አታውቅም? እኔ ለአንተ ልዩ ቦታ ስላለኝ ነው እውነቱን የምነግርህ። ስትጎዳ ማየት አልፈልግም። ህዝቡን ማገለግልበት እንጂ። አዎ እሱን በቲቪ በሬዲዮ ምናምን ትለዋለሽ የኔ ፍቅር። በምድር ላይ ግን የምታደርገውን እኔ እነግርሃለሁ። ስማኝ፣ እኔን ስማኝ። ስላንተ እውነተኛ ስሜት ያለኝ እኔ ነኝ። እንገናኛለን። በጣም ናፍቀኸኛል ደግሞ። እንገናኛ። እደውልልሃለሁ። እንኳን ደስ አለ። እሺ። ስልኩ እንደተዘጋ ቤቱን አስተዋለ። ኦና ሆነበት። አሁን ይበልጥ ቀዝቃዛ ጨለማ ሆነ። የኔ ፍቅር፣ ስላንተ እውነተኛ ስሜት ነው ያለኝ፣ በጣም ናፍቀኸኛል የሚሉ ቃላት ጣዕም ያለው ዜማ በጆሮ ውስጥ ፈጠሩ።
ያቺ ሙቅ ሴት ብትመጣ እንዴት አድርጋ ህይወቱን እንደምታሞቀው አሰበ። በነበር ቢሆን በነበርማ በነበር ያበሻ ጆሮ ችግር ባልሰማ። እኔ ያላማረኝም አዲስ ነገር መጥቷል። በኪስ ተማመን ጎበዝ ፍቅር ጠፍቷል። የሸራተን ኦፊስ ባር ዳንስና ጩኸት በአእምሮ ልክ እንደ አዲስ ደመቀ። ውስኪ መራጨቱም ፍንጠዛውም ቀጠለ። ስልኩን አተኩሮ አየ። ያመነታ አይገባውም። ያመነታ ነው እንዴ? በፍጥነት ወደ አለቃው መደወል አለበት። ሊያመነታ አይገባም ከእንግዲህ። ሄሎ። አቤት ጌታዬ። ጤና ይስጥልኝ። ሁሉም ነገር ጥሩ ነው፣ ብቻ አልሆነልኝም። ጌታዬ እርሱ እንዳሉት መኪናም ያስፈልገኛል፣ ቤትም አስፈላጊ ነው። በእርግጥ ከሌሎች ኃላፊዎች ጋር ጊዜ ማሳለፍ ለስራ ስኬት ትልቅ አስተዋጽኦ አለው። እኔም ሁሉም ነገር ለደህንነቴ ስጋት ከመሆኑ በፊት እንዲህ ያሉ ሁኔታዎች እንድታመቻቹልኝ እጠይቃለሁ። ተፈሪ ሳቀ። ደውሎ ሊላቸው የፈለገውን ነገር አስቦ ደረቅ ሳቅ ሳቀ። ሽው ያለው ሐሳብ የፈጠረበትን የሚያሸማቀቅ ስሜት ለመካድ በሳቅ ተንኳኳ። ዛሬ ተቀይሮ ልቤ ልብ ገዝቷል። የሚወደውን ወዶ የጠላውን ጠልቷል። በሸራተን ሆቴል ውስጥ ውስኪ ማስወረዱም ጭፈራና ዳንሱም ሙቀትና ላብ መጠመቁም እንደነበረ ቀጥሏል።